ቤት መግዛት ፈልገው ግንባታው መቼ ያልቃል ካርታውስ መቼ ደርሳል የሚል ስጋት አስጨንቆታል? እንግዲያውስ መልሱ ማይ ቾይስ ሪል ስቴት ጋር ነው። ግንባታቸው ሙሉ በሙሉ የተጠናቀቁና ዋስትናቸው የተረጋገጠ አፓርትመንቶችን በልዩ ቅናሽ ለገበያ አቅርበዋል። በመዲናችን አይን ቦታ በቦሌ ጋዜቦ አደባባይ የሚገኝ ለኑሮ ምቹ የሆነ ስፍራ ለእያንዳንዱ አፓርታማ የተናጠል ካርታ የወጣለት በመሆኑ የንብረት ባለቤትነቶ በፍጥነት ይረጋገጣል። ግማሹን ከፍለው ቀሪውን 50% በባንክ ብድር በረጅም ጊዜ የሚከፍሉበት የረጅም ጊዜ ልዩ የክፍያ አማራጭም ተመቻችቷል። ውበት ከጥራት ያቀናጁ ለእርሶና ለቤተሰቡ የሚመጥኑ በተለያዩ የካሬ አማራጮች የቀረቡትን አፓርትመንቶች ዛሬውኑ ይምረጡ። በ0999 11 11 99 ወይም በ0999 11 11 22 ላይ ሃሎ ይበሉን። ማይ ቾይስ ሪል ስቴት ለላቀ ሕይወት ምርጥ ምርጫ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎቹ ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው ዳግም የተኩስ አቁሙ ተጥሶ ጦርነቱ ከተጀመረ በኋላ የመካከለኛው ምስራቅ እንደ ዛሬው ሌሊት ከባድ የሆነ ጊዜ አሳልፎ አያውቅም። በርካታ ሚሳኤሎች ከምሽቱ ጀምሮ እስከ ንጋቱ ከኢራን ሲተኮሱ በኩዌት በባህሬንና በጆርዳን ላይ ከባድ የሆነ ውድመት ሲያደርሱ ነው ያደሩት። ከዚህም ባሻገር ደግሞ አሜሪካን በተመሳሳይ በኢራን ውስጥ ከባድ የሆነ ጥቃት ስትፈጽም አድራለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በቀጣይ ቀናት ከባድ አውዳሚ የሆነ የኢራንን ድልድዮች የመሰረተ ልማቶች የሚያወድም ወደ ድንጋይ ዘመን ኢራንን ይመልሳል ያሉትን ጥቃት ለመፈጸም በሲቹዌሽን ሩማቸው ውስጥ አስቸኳይ ስብሰባ ጠርተው ሚስጥራዊ ስብሰባ መደረጉም ተዘግቧል። ጉዳዩን አስመልክቶ በሰፊ ማስደምጣችሁ ሰበር መረጃ ይኖራል። ኢራን በሰጠችው መግለጫ እንዳሉት ፕሬዝዳንት ትራምፕ በኢራን መሰረተ ልማቶች ላይ በድልድዮች ላይ ጥቃት ቢፈጽሙ በመካከለኛው ምስራቅ ውስጥ ምንም አይነት የሚተርፍ ድልድይም ሆነ መሰረተ ልማት አይኖርም፣ ተያይዘን ወደ ጨለማው ዘመን እንወርዳለን ስትል ዝታለች። የአረብ ሀገራቱ አሁንም በከፍተኛ ድንጋጤ ውስጥ ሆነው ሁኔታውን እየተከታተሉ ይገኛሉ። ኩዌት፣ ባህሬንና ጆርዳን እየተፈጸመባቸው ያሉን ጥቃት አስመልክቶ መግለጫ ሰጥተዋል። በዝርዝር የምታደምጡት ይሆናል። በሌላ በኩል ኢራን ወደ እስራኤል ጥቃት እንደምትሰነዝር መዛቷን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሞክሩንና እንተያያለን ሲሉ መዛታቸው ተመልክቷል። አሁን ኢራን አንድ ጥይት ወደ እስራኤል ከተኮሰች እንደከዚህ ቀደሙ ነካክተን አንተዋትም ሲሉ ነው ኔታንያሁ በከፍተኛ ሁኔታ የዛቱት። የቀጠናው ውጥረት እጅጉን ተባብሷል። ከእስራኤል የሚወጣውን ዝርዝር መግለጫ የማስደምጣችሁ ይሆናል። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የአሜሪካና ኢራን ጦርነት ከተኩስ አቁሙ በኋላ ዳግም ከተቀሰቀሰ ወዲህ የመካከለኛው ምስራቅ እንደ ዛሬው ሌሊት ፈታኝ ሌሊት አሳልፎ አያውቅም። አሜሪካ ለ7 ሰዓታት የቆየ ትናንትና ምሽት የጀመረ ከባድ የማጥቃት እርምጃም በኢራን ውስጥ ስትወስድ፣ ኢራንም በተመሳሳይ በመካከለኛው ምስራቅ በሚገኙ በኩዌት በባህሬንና በጆርዳን በሚገኙ የአሜሪካ የጦር ሰፈሮች ላይና የተለያዩ የሲቪል መሰረተ ልማቶች ላይ ከባድ ጉዳት ያደረሰ ጥቃት ፈጽማ አድራለች። ይህንን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በቀጣይ ቀናት ከባድ የሆነ ውድመት በኢራን ላይ የሚያደርስ ጥቃት ለመሰንዘር መዛታቸውና አስቸኳይ ሚስጥራዊ ስብሰባ መጥራታቸውም ተዘግበዋል። ለአሜሪካ መንግስት ቅርበት እንዳለው የሚነገርለትና በርካታ ውስጣዊ መረጃዎችን የሚያጋልጠው አክሲዮስ የዜና ወኪል እንደዘገበው ከሆነ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በዋይት ሃውስ በሚገኘው የሲቹዌሽን ሩም ከፍተኛ የደህንነት ስብሰባ አካሂደዋል ብሏል። ይህ ስብሰባ በአሁኑ ወቅት በሆርሙዝ የባህር ወሽመጥ ዙሪያ እየተካሄደ ባለው ጦርነት እጅግ የሰፋና መጠነ ሰፊ የሆነ ወታደራዊ ማጥቃት በኢራን ላይ ለመክፈት ያለመ ነው ተብሏል። የጉዳዩ ቅርበት ያላቸው 3 ምንጮች ለአክሲዮስ የዜና ወኪል መረጃውን እንዳሾለኩት ከሆነ ፕሬዝዳንት ትራምፕ የኢራን መንግስት የሆርሙዝ ወሽመጥ እስኪከፈትና አሜሪካ ያቀረበችውን የኒውክሌር ጥያቄ ኢራን በግዴታ እስክትቀበል ድረስ በኢራን ላይ ከባድ ውድመት ሊያስከትል የሚችል መጠነ ሰፊና ሁሉን
ሁሉን አቀፍ ውድመት በኢራን ላይ የሚያመጣት ጥቃት ሊቀጥል የሚችልበትን መንገድ ተመልክተዋል ብለዋል። በዚህ እጅግ ወሳኝ በሆነው የዋይት ሃውስ ስብሰባ ላይ ምክትል ፕሬዚደንት ጄዲ ቫንስ፣ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ የመከላከያ ሚኒስትሩ ፒት ሄግሴት እና የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ዳን ኬል፣ የሲአይኤ ዳይሬክተር ራትክሊፍ፣ የዋይት ሃውስ ልዩ መልእክተኛ ስቲቭ ዊትኮፍ እና ሌሎችም ከፍተኛ የአሜሪካ ወታደራዊ የደህንነት ባለስልጣናት ተገኝተዋል። ስብሰባው በሆርሙዝ ወሽመጥ ከሚካሄደው ዘመቻ በተጨማሪም በኢራን ስትራቴጂካዊ ተቋማት ላይ መሰረተ ልማቶቿንም ሙሉ በሙሉ ለማውደም ጥቃቶችንም ለመሰንዘር በሚረዱ አዳዲስ የአሜሪካ ወታደራዊ እቅዶች ላይ ያተኮረ እንደነበረ ምንጮች ቢገልጹም ዋይት ሃውስ በጉዳዩ ላይ ይፋዊ አስተያየት ግን አልሰጥም ብሏል። ይህ በእንዲህ እንዳለ ፕሬዚደንት ትራምፕ ከስብሰባው በፊት ለፎክስ ኒውስ ዛሬ ሌሊቱን በሰጡት ልዩ ቃለ ምልልስ የአሜሪካ የጦር ኃይል በሚቆጥሉት 3 ቀናት ውስጥ ኢራንን በጣም በኃይለኛ ሁኔታ እንደሚያወድማትና ከዚያም በኋላ ጥቃቱ በከፍተኛ ሁኔታ እየተባባሰ እንደሚቀጥል በንግግራቸው አረጋግጠዋል። ትራምፕ ሲናገሩ በሚቀጥለው ሳምንት ለነሱ በጣም መጥፎ ጊዜ ይሆናል፣ ኢራንን ወደ ጨለማው ነው የምመልሳት፣ ምክንያቱም በሚቀጥሉት ሳምንታት ውስጥ የኃይል ማመንጫዎቻቸውን ከዚያም ድልድዮቻቸውን ኢላማ አድርጌ ምንም እንዳይተርፋቸው አድርጋለሁ ብለዋል። ወደ ድርድር ጠረጴዛ ካልመጡ በስተቀር እጅ ካልሰጡ በስተቀር ሁሉንም የኃይል ማመንጫዎቻቸውና ድልድዮቻቸውን አውድሜ ወደ ድንጋይ ዘመን መልሳቸዋለሁ ብለዋል። አክለውም ኢራን በአስቸኳይ ስምምነት ካልደረሰች ምንም አይነት ነገር በኢራን ውስጥ እንደማይቀራት ለኢራን መሪዎች ላሳውቃቸው እወዳለሁ ብለዋል። በተጨማሪም ፕሬዚደንት ትራምፕ ዩናይትድ ስቴትስ ፒካክስ የተባለውን ተራራ በፋርስኛ ኩህ ኤ ኮላንግ የተባለውና ኢራን ለኒውክሌር ፕሮግራም ልትጠቀምበት ትችላለች ተብሎ በአሜሪካ በኩል የሚጠረጠረውን ጥልቅ የመሬት ውስጥ ተቋም ላይ የሚደረገው አጠራጣሪን እንቅስቃሴ በቅርበት እየተከታተሉ መሆናቸውን ገልጸው ይህ ስፍራ ከአየር ጥቃት ነፃ እንደሆነ ቢታሰብም ትራምፕ ግን አሜሪካ ሰራሽ የሆኑትን ባንከር ባስተር የሚባሉትን ወደ መሬት ጥልቅ በመግባት መደርመስ የሚችሉ መሳሪያዎችን በመጠቀም ተራራውን ሙሉ በሙሉ ወደ ሜዳነት እንደሚቀይሩት ዝተዋል። ይሁን እንጂ አንድ በኢራን የሚገኝ ከፍተኛ የደህንነት ምንጭ ለሲኤንኤን በሰጠው መረጃ እንዳለው ከሆነ በፒካክስ ተራራ የኒውክሌር እንቅስቃሴ አለ የሚለው የአሜሪካ ክስ ፍጹም ሐሰት መሆኑን ገልጸው ትራምፕ ጥቃት የሚሰነዝሩ ከሆነ ለአሜሪካ ወታደሮችና ለቀጠናው አጋሮች እጅግ አውዳሚ የሚሆን አጸፋዊ ምላሽ ይጠብቃቸዋል ብለዋል። እኚሁ የኢራን ምንጭ ለዜና ወኪሉ ሲናገሩ አሜሪካ ተሳስታም ቢሆን በኢራን መሰረተ ልማቶች ላይ ማለትም በድልድዮቿና በኤሌክትሪክ አቅርቦቶቿ ላይ ከባድ የሆነ ጥቃት ለመሰንዘር ቢሞክሩም መላው የቀጠናው ሀገራት በሙሉ ተያይዘን ወደ ጨለማ እንወርዳለን ብለዋል። ከዚሁ የዋሽንግተን ፖለቲካዊ ውጥረት ጋር በተያያዘ የትራምፕ አስተዳደር ከኢራን ጋር ግንኙነት አለው ያለውን ከ130 ሚሊዮን በላይ ዶላር የሚገመት የክሪፕቶ ከረንሲ ሀብት ማገዱም ተሰምቷል። በሌላ በኩል ደግሞ በአሜሪካ ሴኔት የሚገኙ የዲሞክራቲክ ፓርቲ አባላት በኢራን ላይ የተከፈተውን ጦርነት በመቃወም ዓመታዊውን የሀገር መከላከያ ፖሊሲ በጀት ረቂቅ ሕግ እንዳይጸድቅ አግደውታል። የመካከለኛው ምስራቅ መገናኛ ብዙሃን እንደሚነግሩን በመካከለኛው ምስራቅ ያለው ወታደራዊ ሁኔታ አስደንጋጭ ሆነ ደረጃ እየተሸጋገረ ነው። የዩናይትድ ስቴትስ ማዕከላዊ እዝ ይፋ እንዳደረገው ከሆነ ዛሬ ሌሊቱን ጀምሮ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ የባህር ላይ እገዳውን ዳግም ተግባራዊ መሆኑን አውጇል። የአሜሪካ ጦር ለተከታታይ 4ኛ ቀን በሆርሙዝ ወሽመጥ አካባቢና በኢራን ደቡባዊ የባህር ዳርቻዎች ላይ ጥቃቶችን ማድረሱን የቀጠለ ሲሆን የአሜሪካ ጥቃቶች በዋነኝነት ያነጣጠሩት በኢራን የአየር የባህር መከላከያና የራዳር ስርዓቶች፣ ጸረ መርከብ የሚሳኤል ማዕከላት እንዲሁም ደግሞ የድሮን ማስወንጨፊያ ጣቢያዎች ላይ መሆኑንም ተመልክቷል። የማዕከላዊ እዙ አዛዥ አድሚራል ብራድ ኩፐር በሰጡት መግለጫ ኢራን ባለፈው ሳምንት ሆነ ብላ በ7 የንግድ መርከቦች ላይ ባደረሰችው ጥቃት ወደ 12 የሚጠጉ የሲቪል የመርከብ ሰራተኞች ሞተዋል በማለት ገልጸው በዚህም ይህ ሁሉ ፈተና ቢኖርም የአሜሪካ ጦር ባለፈው ሳምንት 300 መርከቦችን በወሽመጡ በኩል በሰላም እንዲያልፉ አስተባብረናል ብለዋል። የኢራን መንግስታዊ የዜና ወኪል ኢርና ደግሞ በበኩሉ የአሜሪካ ጥቃት የባንድር አባስ የወደብ ከተማና በሲሪካ አቅራቢያ የሚገኙ በርካታ ስፍራዎችን እንዲሁም የቀሽም ደሴትና የኪሽ ደሴት እንዲሁም የአንዲሜሽክን ኢላማ ማድረጉም ዘግቧል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል
በጋይ አሜሪካ በደቡባዊ ኢራን ባደረሰችው ጥቃት የአንድ የፓርክ ጥበቃ ሰራተኛና 3 የቤተሰብ አባላቱ ተገለዋል ብላለች። በዚህ ሁሉ መሃል ኢራንና ደጋፊዎቿ አጸፋው እርምጃን በከፍተኛ ሁኔታ ማጠናከራቸውን የገለጸችው የኢራን ጦር ለዩናይትድ ስቴትስ ጥቃት ምላሽ ለመስጠት በአካባቢው በሚገኙ የአሜሪካ ወታደራዊ ጣቢያዎች ላይ ተከታታይ ጥቃቶችን ከምሽቱ ጀምሮ ይዘገባ እስከተጠናከረበት ሰዓት ድረስ ከማለዳው የቀጠለ ጥቃት ሰንዝሯል። የኢራን ጦር ባወጣው መግለጫ እንዳለው ከሆነ መብረቃዊ 7ኛ ዘመቻ በሚል ስያሜ በዮርዳኖስ አዝራቅ የአየር ኃይል የጦር ሰፈር በሚገኘው የአሜሪካ ጦር ጣቢያ ላይ በተለይም በኤፍ-18 የጦር አውሮፕላኖች ማረፊያ የወታደሮች ማደሪያ ህንፃዎችና ትልቅ የጦር መሳሪያ መጋዘኖች ላይ 7ኛውን ዙር ከባድ የድሮን ጥቃት ማድረሱንም አስታውቋል። በተመሳሳይ የኢራን እስላማዊ አብዮታዊ ዘብ IRGC ያን ዘይን አልአምቢዲን በሚል የኮድ ስም በሚቀናጀው የሚሳኤልና የድሮን ጥቃት የኦፕሬሽን ናስር 2 3ኛ ማዕበል መክፈቱን አስታውቋል። በዚህም በባህሬን የሼክ ኢሳ ወታደራዊ የጦር ሰፈርና አውሮፕላን መንደርደሪያውን ሙሉ በሙሉ እንዳወደመ የገለጸ ሲሆን የጦር መሳሪያ መጋዘኖችን በኩዌት የሚገኘውን አሊ አልሳሌም የአየር ኃይል የጦር ሰፈር የሚገኘውን የMQ-9 ድሮን ማዕከል ማውደሙን አብዮታዊ ዘቡ በመግለጫው ገልጧል። አክሎም ዩናይትድ ስቴትስ የጀመረችውን ወታደራዊ እርምጃ ለአንዴና ለመጨረሻ ጊዜ እስካላቆመች ድረስ የሆርሙዝ ወሽመጥ እስከመቼውም እንደማይከፈትና የቀጠናው የነዳጅና ጋዝ ወደ ውጭ መላክ ሙሉ በሙሉ እንደሚቆም አንዲት ጠብታ ነዳጅም ሆነ ጋዝ ከቀጠናው አይወጣም ሲል የኢራን ጦር በጽኑ አስጠንቅቋል። የግጭቱ አድማስ ወደ ኩዌት በከፍተኛ ሁኔታ የተስፋፋ ሲሆን የኩዌት ሰማይ በሚሳኤልና በድሮን ሲታጀብ አድሯል። የኩዌት መከላከያ ሚኒስትር እንዳስታወቀው ከሆነ ኢራን በኩዌት የባህር ኃይል መርከብ ላይ በሰነዘረችው ጥቃት 4 የኩዌት ጦር ኃይሎች አባላት ቆስለዋል። CNN በሳተላይት ምስሎችና በጂኦሎኬሽን ቴክኖሎጂ አረጋገጥኩት እንዳለው ሻሄድ ተብሎ ከሚገመተው የኢራን የድሮን ጋር ተመሳሳይነት ያለው ተተኳሽ በኩዌት ሚና አብዱላሂ አቅራቢያ የሚገኝ የኢንዱስትሪ መንደር ውስጥ ቀድሞውኑ እየነደደ በነበረ መጋዘን ላይ በከፍተኛ ሁኔታ ወድቆ ከባድ ፍንዳታ አስከትሏል ብለዋል። የኩዌት የእሳት አደጋ መከላከያ ኃይል አደጋው በጠላታችን የኢራን የአየር ጥቃት የተከሰተ ነው በማለት ገልጾ የኢራን አብዮታዊ ዘብ በኩዌት ሚና አብዱላሂ የሚገኘውን የአሜሪካ ጦር ሎጂስቲክስና የድጋፍ ማዕከል በእሳት ማጋየቱን አረጋግጧል። ይህ በዚህ እንዳለ ተከታታይ የኢራን የአጸፋ ጥቃትን ለመከላከል ሲባል የአሜሪካ ኃይሎች በኩዌት የፓትሪዮት ሚሳኤል መከላከያ ስርዓትን በከፍተኛ ሁኔታ እየተጠቀሙ ይገኛሉ። ሆኖም ግን የስትራቴጂካዊና ዓለም አቀፋዊ ጥናት ማዕከል ትንታኔ እንደሚያሳየው ከሆነ አሜሪካ በኦፕሬሽን ኤፒክ ፊዮሪ በማለት በሰየመችው ዘመቻ ወቅት የመጀመሪያው የኢራን ጦርነት ምዕራፍ ወቅት ወደ ግማሽ የሚጠጉ የፓትሪዮት የአየር መከላከያ ሚሳኤሎቿን ሙሉ በሙሉ በመጠቀሟ የአሜሪካ የጦር መሳሪያ ክምችት በከፍተኛ ደረጃ ተመናምኗል ብሎታል። በፖለቲካው ረገድም የኢራን አጋሮችና የውስጥ ባለስልጣናት የሰጡት መግለጫ ውጥረቱን አባብሶታል። በኢራን የሚደገፈው የኢራቁ ካታኢብ ሄዝቦላ ባለስልጣን አቡ መጃሂድ አልሳሪፍ እንደሚሉት ከሆነ በኢራን ላይ ጦርነት ተከፍቷል፣ የኢራቅ የትግል ኃይሎችም ተሳትፎ ፈጣንና እርግጠኛ ሆኗል ብለዋል። ይህ በእምነታችን ላይ የተመሰረተና ለድርድር የማይቀርብ ጉዳይ ነው ብለዋል። በተመሳሳይ የኢራን ውጭ ጉዳይ ሚኒስትር ካዜም ካሪባባዲ ኢራን ባለፈው ወር ከአሜሪካ ጋር በተደረሰው ባለ 14 ነጥብ ስምምነት ላይ ምንም አይነት ግዴታ እንደሌለባት አሳውቀዋል። የኢራን ጦር ቃል አቀባይ ብርጋዴር ጀነራል መሐመድ አክራሚ ኒያ በበኩላቸው ጠበኛውና ነገር ፈላጊው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዓለም አቀፍ ሕግን ማክበር አለበት፣ የሆርሙዝ ወሽመጥን በጦርነት በጠላትነት ወይም በአሜሪካ የጥቃት ድርጊቶች በፍጹም አይከፈትም በማለት የአሜሪካን ጥረት አጣጥለዋል። ሌላው የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ደግሞ የንግድ መርከቦችን ደህንነት በመጠበቅ ካሳ ሊከፈላት የሚገባው ኢራን እንጂ አሜሪካ አይደለችም ሲሉ አጣጥለዋል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ዛሬ ሌሊቱን ሲናገሩ ወደ ኢራን ውስጥ እግረኛ ጦር የማዝመትና ኢራንን የመውረድ እቅድ እንደሌላቸው ለጊዜው፣ ነገር ግን ሁኔታው ዝግ እንዳልሆነ አስፈላጊ በሆነ ሰዓት የአሜሪካ እግረኛ ወታደሮች ገብተው ኢራንን ሊቆጣጠሩ እንደሚችሉ ወይም የኢራንን የተወሰኑ ክፍሎች ሊቆጣጠሩ እንደሚችሉ
ቃል በቃል አረጋግጠዋል። ኢራን በበኩሏ አሁንም ቢሆን ለሚሰነዘርባት ጥቃት ማንኛውንም ምላሽ ከመስጠት ወደ ኋላ እንደማትልና መሰረተ ልማቶቿ ግን ትራምፕ እንዳሉት የሚነኩ ከሆነ እስራኤልን ጨምሮ በመካከለኛው ምስራቅ የምምረው አንድም ሀገር አይኖርም ስትል ዝታለች። ይህ በዚህ እንዳለ ታዲያ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ እንዳሉት ከሆነ ኢራን እንዳለችው በእስራኤል ላይ ምንም አይነት ጥቃት ብትሰነዝር ዝም እንላለን ብላችሁ በፍጹም አታስቡ። ያለፈውን ድርጊት ይደገማል ብላችሁም አትጠብቁም። ኢራን እንደዛተችው በእስራኤል ላይ ምንም አይነት ጥቃት ብትሰነዝር ኢራንን ነካክተን ከዚያ በኋላ አንተዋትም፣ ሙሉ በሙሉ የምናወድማት ሲሉ ኔታንያሁ ቃል በቃል ተናግረዋል። ይህ በዚህ እንዳለ አክሲዮስ የተሰኘው የአሜሪካ መገናኛ ብዙሃንና የአሜሪካ እንዲሁም የእስራኤል ባለስልጣናትን ጠቅሰው የወጡ ዘገባዎች እንደሚያመለክቱት ፕሬዝዳንት ትራምፕ ከኔታንያሁ ጋር ባደረጉት የስልክ ውይይት እስራኤል ከሶሪያ እያደረገች ያለውን የጦር ኃይሎች ስምሪት እንድታስወጣና በሊባኖስም ተመሳሳይ እርምጃ እንድትወስድ የእስራኤል ኃይሎች ሙሉ በሙሉ ሊባኖስና ሶሪያን ለቀው እንዲወጡ ትራምፕ ቁርጠኛ ትዕዛዝ ለኔታንያሁ እንደሰጡም ተመልክቷል። የፖለቲካ ህልውናቸውንና በመንበረ ስልጣናቸው ላይ ለመቀጠል ለመወሰን 3 ወር ብቻ የቀራቸው ጠቅላይ ሚኒስትር ኔታንያሁ የአሜሪካን ጥያቄ በቀላሉ የሚቀበሉት አይመስልም ይላል አክሲዮስ የዜና ወኪል። የአሜሪካ መንግስት እስራኤል በሶሪያና በሊባኖስ ያላትን ወታደራዊ ይዞታ እንድታላላ ቢጠይቅም የእስራኤል መንግስት ከፍተኛ ባለስልጣናት ግን ኦክቶበር 7 አይነት ወረራን ለመከላከል ሲባል በእነዚህ አካባቢዎች ላይ ያልተገደበ ወታደራዊ ቁጥጥር ያስፈልገናል ሲሉ እየተሟገቱ ነው። የትራምፕና የኔታንያሁ የስልክ ውይይት የተካሄደው ትራምፕ በቱርክ ከተካሄደው የኔቶ ስብሰባ ጎን ለጎን ከአዲሱ የሶሪያ መሪ አህመድ አልሻራአ ጋር ከተገናኙ ማግስት መሆኑን ተመልክቷል። አሜሪካና እስራኤል በ2024 የበሽር አልአሳድ መንግስት ከወደቀ በኋላ በሶሪያ የያዘችውን ግዛት ቀስ በቀስ እንድትለቅ ብትፈልግም ኔታንያሁ ግን ፈቃደኛ አልሆኑም። በተመሳሳይ በሮም በተካሄደው ስብሰባ አሜሪካውያን አደራዳሪዎች ከእስራኤልና ከሊባኖስ ዲፕሎማቶች ጋር በሊባኖስ ደቡባዊ ክፍል የተፈረመውን የስምምነት ማዕቀፍ አተገባበር ዙሪያ መክረዋል ተብሏል። እስራኤል በሊባኖስ ከያዘቻቸው 2 ቀጠናዎች ጦሯን በማስወጣት በሊባኖስ ጦር ለማስረከብ ቃል ብትገባም እስካሁን ግን ተግባራዊ አላደረገችውም። እስራኤል ቀጠናዎቹ ከሄዝቦላ የጦር መሳሪያዎች ነፃ መሆናቸውን ማረጋገጥ እንደምትፈልግ ስትገልጽ፣ ሊባኖስ በበኩሏ የአሜሪካ ጦር ዳኛ መሆን አለበት ባይ ናት። አንድ የአሜሪካ ባለስልጣን አክሲዮስ የዜና ወኪል እንደነገሩት ከሆነ ፕሬዝዳንት ዶናልድ ጄ ትራምፕ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ጠንካራ ግንኙነት አላቸው ብለዋል። ከፕሬዝዳንት ትራምፕ የላቀ ለእስራኤል ታላቅ ወዳጅ የለም ሲሉም አክለዋል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ